ሴት ወይም የወደድካትን ሴት ጥያቄዎች ብቻ በመጠየቅ ወደ አንተ እንድትቀርብ እንድትወድህ ማድረግ ትችላለህ። እነዚህ ጥያቄዎች ምን አይነት ናቸው? ጥቅማቸው ምንድነው? እንዴትስ ሆኖ ካልክ ከኔ ከትጋ እስከ መጨረሻው ድረስ ከቆየክ መልስ ይዘህ ትሄዳለህ። ስነ ልቦና ያረጋገጠውን ወይም ሳይኮሎጂ ከሚላችሁት ውስጥ አንዱን ልንገራችሁ። ሲሪየስ የሆነ መልእክት ያለው አንድን ሴት ጥያቄ ስትጠይቃት ትኩረት እንደሰጣት እንደምታዳምጣትና አንደርስታንድ እንደምታደርጋት ማሰብ ትጀምራለች። ታዲያ በጥያቄዎች ምክንያት አይደለም ወይም ጥያቄዎች አይደሉም እንደዛ የሚያደርጓት። አንተ በምትጠይቃት ጥያቄዎች ውስጥ ወይም ጥያቄዎቿ ጋር እሷ ጋር ሲደርሱ የሚሰሟት ስሜቶች ናቸው እነዛን ሆርሞኖች ስለ አንተ እንድታስብ የሚያደርጋትን ልቧ እንዲመታ ወይም አንተን ቀለል አድርጋ ወይም የደህንነት ስሜት ተሰምቷት እንድትቀርብ የሚያደርጋትን ስሜት እንዲሰማት ሲያደርጓት ነው። ታዲያ እንደዚህ አይነት ስሜት እንዲሰማን የሚያደርጉን ከወንድ ልጅ ምን አይነት ጥያቄዎች ሲመጡ ናቸው የሚለውን ነው በደንብ የምመልስላችሁ። ታዲያ ጥቅሙ ምንድን ነው ካልክ በጣም የምታፍር አይነት ልጅ ከሆንክ ቀለል ያደርግልሃል። በጣም ደፋር ነኝ ግን ሰው ወድጄን የፈራኋትም ካልክ እሱም ቦንድ ይሰብርልሃል። ሌላኛው ደግሞ በጣም ብዙ ኢንቨስት የሚያደርጉ ሰዎች አሉ አይደለ? ፍቅር ሲይዛቸው በእሷ ለመወደድ የራስን ራሱ ያልሆነ ማንነት ቢልድ እስከ ማድረስ የሚደርሱ ሰዎች አሉ። እዛ መድረስ አይጠበቅብም። ገንዘብ ሊኖረኝ ይገባል፣ ሲክስ ፓክ ሊኖረኝ ይገባኝ፣ እዚህ ቦታ መድረስ አለብኝ የሚልም ሀሳብ ብዙ ግድን ማለት ብዙም ይሄን ያህል እንደምታስብ አይነት ውጤት እንደሌላቸው የምታውቀው አንድን ሴት እንዲሰማ በሚያደርጋት ስሜት አንተ እንድትቀርብ ጠንካራ የሆነ ኢሞሽናል ቦንድ ከአንተ ጋር እንድትፈጥር ስታደርጋት ናቸው። ታዲያ እነዚህ ጥያቄዎች ምን አይነት ናቸው? ከኔ ጋር እስከ መጨረሻው ድረስ ቆይ። ሀይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ ዩቲዩብም እንዲወዳው የቪዲዮን ሀሳብ ላይክ ማድረግ፣ ሀሳብ አስተያየታችሁን ማስቀመጥ እንዳይረሳ። አብራችሁ ይቆዩ። አንደኛው እኛ ሴቶች በጣም የምንወደው ጥያቄ ወደ እናንተ በደንብ የሚስበን እንድንቀርባችሁ እንድናምናችሁ የሚያደርገው ቀጣይነት ያለው የቀን ውሏችንን ሊሆን ይችላል፣ ቀናችንን ሊሆን ይችላል ስትጠይቁን ነው። አንድ ሴት ትኩረት እንደሰጠሃት ከልብህ እንደሆነ ወይም አንተ ህይወት ማተር እንደምታረግ እንዲሰማት የምታደርገው ለሆነ ሰው ጠቃሚ እንደሆንክ የሆነ ሰው እንደወደደኝ አውቃለሁ ወይም አውቄያለሁ ብላ እንድታምን ያደርጋታል። ዛሬ ጠይቀህ ነገ ከ3 ቀን በኋላ ወይም ራንደምሊ ስታገኛት የሆነ ህይወት ውስጥ ያለ አንድ ራንደምሊ ያለ ወንድ አይነት ስሜት ነው የሚሰማት። ምንም አዲስ ነገር የለውም። ምክንያቱም ጎረቤትህንም የክላስንም የስራን ባልደረባህንም ሴት ስለምትጠይቅ ማለት ነው። ነገር ግን ትኩረት እንደሰጣት ከልብህም እንደሆነ ማሳየት ከፈለግ እሷ ምንም አይነት ሪያክሽን ልታሳይ ትችላለች። ዝም ልትል ትችላለች። ኢግኖር ልታደርገው ትችላለች። ትኩረት እንዳልሰጠችህም ልታስመስል ትችላለች። እሱን አትይ ወይም የእሷን ሪያክሽን ወይም ከእሷ ስለምጠብቃቸው ነገሮች ብዙ ኢነርጂህን እንዳታጠፋ። እኔ ምን እያደረግኩ ነው? መፈለገው እንድታየኝ እንድትወደኝና ሞር እንድትቀርበኝ ነው የሚፈልገው ካልክ የመጀመሪያውን ስቴፕ ማለፍ የምትችለው ከምትጠብቀው ነገር ወይም የእሷ እንደዚህ ሊሆን ይችላል ሪያክሽኗ ለምን እንደዚህ ሆነ የሚሉ ጥያቄዎችን አስወግዳ የምር ኬር እንደምታደርግ ለማሳየት ሞክር። ውሎሽ እንዴት ነው? እንዴት ዋልሽ? ሰላም ነው? የሚሉ ጥያቄዎችን ፊት ለፊት ካገኘሃት አይኗን እያየክ በስነ ስርዓት ነገር ግን በአካል የመገናኘት እድል የለንም ካል ኢንቦክስ ላይ ሊሆን ይችላል፣ በቻትም ሊሆን ይችላል። እነዚህን ጥያቄዎች ደከመኝ ሰለቸኝ የምር በቃ ይሄን ያሉ ፍቅሬ ከዚህ በላይ አልችልም ካላልክ በስተቀር ውጤት የሚሰጥ እጅግ በጣም የምንወደው ቀን በቀን ወይም ከጊዜ በኋላ እንደ ሱስ የሚሆንን ኦብሴሽን ካንተ እንዲይዛት አለመመለስ እስከማትችለው ድረስ ስላንተ እንድታስብ የሚያደርጋት የቀን ውሏን ወይም ቀኗን መጠየቅ፣ ከመለሰችልህም ደግሞ ማዳመጥ፣ ካዳመጥክ ደግሞ ሪስፖንድ በጣም ደስ የሚልና ከልብህ እንደሆነ የሚያሳይ ነገሮችን አሳያት። ይሄ ጥያቄ ትልቅ ሚና አለው። እንዳልኩ ራንደምሊ ወይም ጀስት የተለመደ እንዳይሆን ትኩረት እንደሰጣት እንዲሰማ ጠቃሚ እንደሆነች የእሷ መመለስ ያን ያህል ባያዝድ እንደማያደርግ የእሷ ሪያክሽን። ምክንያቱም በጣም እንዴት ትኮሪያለሽ እንዴት ደግሞ ላንቺ ምናምን የሚሉ ነገሮችን እናረግ የለ ወይም በቃ 2 ቀን ሞክሬያል በቃ ወዲያው ኢግኖር የምታደርገው ወይ ለዚችው ነው በቃ ትዘጋለ እንደ ፋይል። ነገር ግን ስቲል እውነት እንደሆነ ከልብህም እንደሆነ በተደጋጋሚ ስታደርገው ወይም በቀጣይነት ስታደርገው እሷ ከአንተ ከምትልክላትም ነገሮች ጋር
ኦልሬዲ ኦብሴሽን ውስጥ ትገባለች። ያለማሰብ አንተን አለመውደድ፣ አንተን ለመቅረብ እሱ ያስበኛል፣ ትኩረት ሰጥቶኛል የሚሉ ሀሳቦችን ከማመን ባሻገር ለአንተ ፍቅር ማደር ይጀምራል። የሴት ልጅ ውስጥ ሞክረው። ሁለተኛ ስለ ፍቅር ግንኙነት ያላትን አመለካከት ጠይቃት። አንድ ሴት እንድትቀርብ ከፈለገች ስትቀርብ ፍሬንድ ዞን ወይም ወንድም ዞን ላይ እንዳታስገባ ከፈለግ ኢንቴንሽንን ቀለል አድርገህ የምትነግራትን መንገድ። ታዲያ ይሄ ኢንቴንሽንን ምን አይነት ጥያቄዎቿን የሷ መመለስ አለባት? የሁል ጊዜ የደህንነት ጥያቄውን፣ ለጊዜው ነው የፈለገኝ የሚለውን ምንድን ነው የምትፈልጊ ብሎ ጠይቆኝ፣ ለምሳሌ ምን አይነት ወንድ ነው የሚመችሽ ብለሃት ጠይቃት። ያንን ወንድ ካራክተር አምጥተህ ያንን ወንድ ጸባይ አምጥተህ ሁሉም ሴት የምትወደው አይነት ወንድ አለ። ለምሳሌ ኳስ አልወድም፣ መጠጥ አልጠጣም፣ ውጭ ማምሸት አልወድም፣ ቤተክርስቲያን ሄዶ በጣም ሁላችንም ኢማጂኔሽናችን ውስጥ ያለውን አይነት ነገር ትነግራታለህ። እኔ እንዲህ ነኝ ትላታለህ። ከዛ ነገር ጋር በፍቅር ትወድቃለች። ደህና አንተ እሷ ልክ ታርጌት ሲመታ ሙቮን ታደርጋለህ። ይሄ በጣም አብዛኛው ሴት ላይ ሀፕን ያደረገ ከእሷ ላይ እንኳን ሀፕን ባደርግ ጓደኛዋ ላይ ሀፕን አድርጓል፣ ታውቀዋለች። ስለዚህ ምን መሆን አለብህ? ስማርት መሆን አለብህ። ፈርዘር መሄድ አለብህ። እሷን ሊያሳምናት ከልቡ ነው ለሲሪየስ ነው ማለት ነው። እንደዚህ አይነት ጥያቄ ሌላ ወንድ አይጠይቅም እኮ ብላ እንድታምንህ እንድትቀበልህና ቀለል አድርጋ ዋው ብላ እንድትሄድ ማድረግ ትችላለህ። ምን አይነት ጥያቄ ካልከኝ ሬድ ፍላጓም መጠየቅ። ከሪሌሽንሽፕ ምን ሊያስወጣት ይችላል? ሪሌሽንሽፕ ውስጥ ምን ሊያቆያት ይችላል? ከአንድ ወንድ ልጅ በፍጹም አክሴፕት ልታደርገው የማትችለው ነገር ምን እንደሆነ፣ እነዚህ እንዳልኩ የደህንነት ስሜት ከመሰማት አስባበት እንድትመልስ ያደርጋታል። አንተን የምታይበት ከጥያቄውን ከመመለስ ባሻገር አንተን የምታይበት መንገድ አርቃት አዳርጓለች። በቁም ነገር ታስባለች። በቁም ነገር ነው ሄደው ብላ ወይም ለጊዜ አይደለም ብላ አምና እንድትቀበል ታደርጋት። ምን ታደርጋለች? ትቀርብሃለች። ከመቅረብም አልፎ ትወድሃለች። እንድትወድ ማድረግ የምትችሉት ብዙ ጊዜ ስለ ፊቸር በመንገር ነው። ለእኛ ታውቃላችሁ አይደል? የፊቸርህን በመናገር በፊቸር ውስጥ ያለህን ስለ ፍቅር ያንተን ሊሆን ይችላል አመለካከት በመናገር ነው። በምትነግር ሰዓት ለማዳመጥ ሞክር። ሪስፖንድህም ታዲያ ትወደዋለች ብለህ የምታስበውን አይደል፣ ሪል የሆነውን ይሁን። ሴት ልጅን ውሸት ነግረህ በፍጹም ልትሸውዳት አትችልም። ስለዚህ ስለ ፍቅር ግንኙነት ሴት ልጅን መጠየቅ ስለ ወንድ ልጅ አይደለም፣ ወይም ስለምትወደው አይነት ወንድ አይደለም፣ ወይም ስለሚመቻት ነገር አይደለም፣ ስለሚረብሻት ምን ሊያረቃት እንደሚችል የሚያረጉ ጥያቄዎችን ከጠየቃት ትቀርብ። ሶስተኛ እኛ ሴቶች በጣም የምንወደው ጥያቄ ከምንወደው ወንድ ብቻ ሳይሆን ራንደምሊ ዛሬ ታውቃህ ሊሆን ይችላል ስለ ህልሟ የሚጠይቃት ሲሪየስ የሆነ ጠንከር ያለ ጥያቄ የሚጠይቃት ወንድን በቁም ነገር ታለ በቁም ነገር እንድታይ ካላደረካት ስቲል ነው ምን ፌር ታረጋለህ። አንዳንዴ ስኬታማ ላትሆኑ ትችላላችሁ። ነገር ግን ለስኬት የቆምክ ለህልሜ የቆምክ አላማ ያለ በጣም ጠንካራ ወንድ እንደሆንክ ስታውቅ ሴት ልጅ በእርግጠኝነት ነው ለመሸነፍ በጣም ቅርብ ነው የምትሆነው። ህልም አለው ትላለች። ገንዘብ ባይኖረው ህልም አለው፣ ይለፋል፣ ይለወጣል ትላለች። የምትኖረው ጥንካሬ ውስጥ ነው። አሁን ብዙዎቻችን ጠንካራ ናቸው፣ ኃላፊነት አለባቸው፣ ብዙ ነገር አለ። ብዙ ነገር የምናያይዘው ከጥንካሬ ጋር ነው። ስለዚህ ያንን ፓወር እንድታይ ማድረግ፣ ያን ፓወር ያንተን ብቻ ነው። ያንተን ስትነግራት የእሷን አትርሳ መጠየቅ። ስትጠይቃት ደግሞ የዛሬ 5 ዓመት ምን መሆን ትፈልጊያለሽ? ወይም የዛሬ 5 ዓመት ራስን የት ማግኘት ትፈልጊያለሽ? የተለመዱ የሆነ ቴሌቪዥን ላይ ያየው ወይም የሆነ ሞቲቬሽን ላይ ያየውን አይነት ጥያቄ እንዳይሆን ስማርት መሆን መቻል አለብህ። ህልምሽ ምንድን ነው? ምን አይነት ህይወት ነው መኖር የምትፈልጊው? ራስህን ደግሞ ስቲል መርሳት የሌለብህ ነገር አሁንም እንደ ታላቅ ወንድሟ እንድታይህ እንዳታደርጋት። በፍቅር ውስጥ በትዳር ውስጥ ምን አይነት እንዲሆን ነው የምትፈልጊው የሚሉ ያዘሉ በቃ ስቲል ለፍቅር እንደፈለካት ለቁም ነገር እንደፈለካት መልእክት ያዘ ህልሟ ውስጥ እንድታቆይ ህልሜ ውስጥ ቢኖር ይሄ ሰውዬ ብላ ስታስበው ጠንካራ ስለ ዓላማ ስለ ህልም ስለ ስኬት የሚያቅ ቁም ነገር ማለት ፊቸር የሚባል ነገር ያለው በጣም ትልቁ ሚና ይጫወታል። እኛ ህይወት ውስጥ ደጋግሜ ነው የምናገራችሁ። ፊቸር የሌለው ነገር አንፈልግም። ዛሬ ላይ ምንም ላይኖር ይችላል። ነገር ግን እንደምታገኝ በምታወራው በሁኔታዎች ከእያንዳንዱ ድርጊቶች ከእንቅስቃሴ በደንብ ነው የምታውቀው። አራተኛ ስለ ራሷ ጠይቃት። ሴት ልጅ እንድትቀርብ ከፈለግ ወይም እንድትወድህ የሚያደርጋት ስለ ራሷ ስትጠይቃት ነው። ስለ ራሷ ስትጠይቃት እስቲል ነው የምልህ ህልሟን ጠይቃት ብያለሁ። ለምሳሌ ህልም እንዳለህም መንገር አንዱ ነገር ነው። ስለ ራሷ ከራሷ ምን እንደምትወድ ከራሷ ምን እንደሚያስደስታት ምን ያህል ደስተኛ እንደሆነች በራሷ ከራሷ ጋር ያላት የስነ ልቦና እንትኗን ግንኙነቷን ጠይቃት እስቲ። በጣም በቀላሉ
ባትመላውን ብዙዎቻችን አንመልስም። ራስሽን ምን ያህል ትወጂያለሽ? ራስሽን ምን ያህል ትወጂያለሽ አትበላት። እስቲ በጣም የምትወጂውን አንድ ሰው ጥሪልኝ ብትላት የቅርቧን ሰው ነው የምትጠራለህ። ራሳችንን ብዙ ጊዜ አንልም። ትክክለኛው መልስ ግን ፍቅር የሚጀምረው ከራስ ነው። ግን እንደዚህ ስማርት የሆኑ ጥያቄዎች ራስሽን ብትወጂ እኮ መጀመሪያ ራስሽን ትይ ነበረ። መጀመሪያ ግን እንደዚህ አድርጊ በቃ እንደወደድካት ራሷን መውደድ እንዳለባት ስትነግራት በራሷ ጥያቄ ታዲያ አዳምጠሃት ነው። አሳማኝ የሆነ ፖይንት ይዘ ነው። እኔ ጀስት አንዱን የነገርኩ በዚህ መንገድ ስለራሷ መውደድ ብቻ አይደለም፣ ከራሷ ውስጥ ምን አይነት ነገሯ ደስ እንደሚላት ምን እንደሚያስደስታትም ስትጠይቃት ይህን ያህል ትኩረት ለምን ሰጠኝ የሚለው ጥያቄ ይመጣል። ይህን ያህል ስለኔ ተጨንቆ ነው፣ ስለኔ ይህን ያህል ቦታ ሰጥቶኝ ነው፣ ለምን ማወቅ ፈለገ፣ ስለኔ ቢያቅ ምን ሊያደርግ ነው የሚሉ ጥያቄዎችን ታነሳለች። ስቲል ግን የምታዳምጣት ከሆነ የምትመልስላት መልስ ቅድም ያልከው ሪስፖንድ የምታደርግላት መልስ እንዲሰማት የሚያደርጋት ስሜት አንተን ምናልባት ስማርት እንደሆንክ አንተ ተወዳጅ እንደሆንክ ምቾት የሚሰጣት ራሷን መሆን እንደምትችል እንዲሰማት ካደረጓት ሁሌም አሸናፊ የምትሆነው አንተ ነህ። ስለዚህ ስለ ራሷ ትጠይቃታለህ፣ ስለምትወደው ነገር ያንን ነገሯን እንዴት እንደምትጠብቅ ለዛ ነገሯ ምን አይነት ዋጋ እንደምትከፍል እንደዚህ አይነት ጥያቄዎች ሴት ልጅ ላይ በደንብ ነው የሚሰሯት። ስለራሷ እንዲሰማት የሚያደርጋትን ስሜት ከፍ ስለራሷ ያላትን እውቀት ነገሮችን አንደርስታንድ ብታደርግበትን ነገር ከፍ እንድታደርግ ታረጋታለህ። በዛውም እሷን አንደርስታንድ በደንብ ታረጋታለህ፣ ታውቃታለህ አይደለ? ስታውቋት ነው ብዙ ነገሮች ለመወሰን እንኳንም ወደድኳት የሚለው አቋም ላይ የምትደርሰው። አምስተኛውና የመጨረሻው ግልጽ ጥያቄ ነው መጠየቅ ያለብህ። ለምሳሌ ዛሬ ርዕሳችን እሷን ለማቅረብ ወይም እንድትወድ ለማድረግ ነው አይደለ? አንድ ወንድ ልጅ ቀለል አድርገህ በአንድ ወንድን ለመውደድ ወይም አንድ ወንድ ልጅ አንቺ እንድትወጂው ለማድረግ ምን ማድረግ አለበት? ወይም አንቺን ምንድን ነው ወደ አንድ ወንድ ቀለል አድርጎ እንድትቀርቢው እንድትወጂው የሚያደርግሽ የሚል ግልጽ ጥያቄ ጠይቃት። ማትወዳት ወይም እንደወደድካት የሚያሳብቅብህ ሊመስል ይችላል። ራስን ሜንሽን እስካላደረግካት ድረስ ወይም በእርግጠኝነት ወድጄሻለሁ ብለህ ሀላል ካልጠየቃት ሴት ልጅ ይወደኛል የሚል ጥያቄ ወይም እዚህ ውስጥ የሚፈጠረው ጥያቄ አንተን እንድታስብ እንድትወድ ወይም እስኪነግረኝ ድረስ ብላ እንድትቀርብ ያደርጋታል እንጂ የእርግጠኝነት ስሜት ወይም ማረጋገጫ እስካልሰጠህ ድረስ ምንም አታመጣም። ለሱ ቃል እገባልሃለሁ። ነገር ግን ግልጽ መሆንክ ኢንቴንሽንን ማሳወቅ ምንም አይነት ጉዳት የለውም። እሱን እንዳትረሳ። የኔ ሁኝ ወይም ፍቅረኛ ሁኝ ብለህ በግልጽ እስካልጠየቅካት ድረስ ወደ አንተ ለመቅረብ አሁን አብዛኛው ጊዜ ማስመሰል፣ ውሸት መናገር፣ ገንዘብ ያለው ወንድ ምናምን ነው አይደል የሚመስላችሁ? በተለይ ልብ ያላትን ሴት የሚያሸንፈው ነው። ትልቁ ስህተታችሁ እሱ ነው። ግልጽነት፣ ራስን መሆን፣ ራስን ማክበር፣ ራስን መቀበል ኢንጆይ ያደረግከው የምትወደው ላይፍ ሲኖር ነው አትራክት ማድረግ የምትችለው። በዛው ልክ ውሸት ዋሽተ ድራማ ሰርተ ብትቀርብ የሆነ ቀን ዳይ ትወጣለች፣ ትሄዳለች፣ አለቀ። መለያየታችሁ ማይቀር ነው። አፍቅራት ሊሆን ይችላል የዛኔ ወይም መውጫ ቀዳዳት እንዴ ልንገራት ትክክለኛ ማንነቴን እያልክ ትሰቃያለህ። ስለዚህ ሲጀመር ራሱ ግልጽ አድርጋ እንድትነግረት ምንድን ነው ፍቅር እንዲይዝሽ ራሱ ምን ሊያደርግሽ ይችላል? ኢሞሽናሊ ለአንድ ወንድ ልጅ ቅርብ እንድትሆኚ በፍቅር አይን እንድትሳቢ ምን ያደርግሻል? ቁጭ ብላ እኮ የምታስበው ለምን ጠየቀኝ ወዶኝ ይሆን እንዴ? ፖይንት እኮ አንተን እንድታስብ ማድረግ ነው። በፖዘቲቭ እንድታስብ የሚያደርጋት ደግሞ ትክክለኛው ማንነትን ስታይብህ ነው። ስለዚህ ግልጽ የሆኑ ከፍቅር ጋር የተገናኙ ለፍቅር ምን እንደሚያሸንፋት ምን አይነት ወንድ የሚመችሻል ምናምን አይደለም፣ አትርሳ። ኢሞሽናሊ ለማፍቀር የሆነን ወንድ ለመውደድ ወደሱ ለመቅረብ ምንድን ነው ነፃ የሚያደርግሽ? ምንድን ነው ምቾት የሚሰጥሽ? ምንድን ነው የሚያሸንፍሽ? ጠይቃት። እጅግ በጣም የሚሰራ ትልቅ ለውጥ የሚያመጣ ጥያቄ ነው። ሞክረው። ሀሳቤን ከወደዳችሁ ከተስማማችሁ ለእኔ በላይክ ይጠቅመናል፣ እኛን ለሰዎችም ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።